Hey Trump, you are fired. You are familiar with this sentence. Thank you for your attention to this matter. ምድራችን የታሪክ መዝገቦች ሊሸከሙት ከሚችሉት በላይ እጅግ አስደንጋጭ በሆነ የእሳት ቀለበት ውስጥ ወድቃለች። ሰማዩም በሚሳኤል ጭስ ተጋርዶ ውቅያኖሶች በሚቃጠሉ መርከቦች ደም መስለው ባሉበት በዚህ እሳታማ ወቅትም ዛሬ የኢራንና የአሜሪካ ጦርነት ውስጥ ማንም ያላሰበው አዲስና እጅግ ረቂቅ የሆነ የስነ ልቦና ፊልም ተጀምሯል። ጦርነቱ በባሩድና በሚሳኤል ብቻ ሳይሆን አሁን ደግሞ በፌዝ በንቀትና ተስፋ በማስቆረጥ ታጀበ የለየለት የዲፕሎማሲ ሽኩቻ ሆኗል። በመላው ዓለም የመገናኛ ብዙሃን ዘንድ መነጋገሪያ ሆኖና የአሜሪካንን ትዕቢት አፈር ያስረገጠው አንድ አስገራሚ ቪዲዮ ከቴህራን ወጥቷል። የኢራን ወታደራዊ ቃል አቀባይ ኢብራሂም ዞልፋጋሪ የአሜሪካውን ፕሬዚዳንት ዶናልድ ትራምፕን በገዛ ንግግራቸው ሲያጓርዷቸውና ሲያፌዙባቸው ታይተዋል። በኢራን አብዮታዊ ዘብ ወይም IRGC ስር በሚንቀሳቀሰው የታስኒም የዜና ወኪል በተለቀቀው በዚህ ቪዲዮ ላይ ዞልፋጋሪ በትራምፕ ታዋቂው ዘ አፕሬንቲስ በተሰኘው የቴሌቪዥን ፕሮግራም ላይ ስራ ለማሰናበት ይጠቀሙበት የነበረውን ተባረሃል ወይም ዩ አር ፋየርድ የሚለውን ሐረግ በቀጥታ ለትራምፕ መልሰውታል። ሄይ ትራምፕ ተባረሃል፣ ይህን አረፍተ ነገር በደንብ ታውቀዋለህ በማለትም የኢራን ወታደራዊ እዝ ለዋሽንግተን ያቀረበው ምላሽ ዲፕሎማሲ ጥረቶቹን ኢራን ሙሉ በሙሉ ውድቅ ማድረጓን የሚያሳይ የታሪክ ትልቁ ፌዝ ሆኗል። ይህ ፌዝ የመጣው በኢራን አብዮታዊ ዘብና በኢራን ጦር መካከል ያለውን ቅንጅት ከሚቆጣጠረው የአታም አልአንቢያ ማዕከላዊ ዋና መስሪያ ቤት መሆኑ ደግሞ ነገሩን ይበልጥ ፖለቲካዊና ወታደራዊ ትርጉም እንዲኖረው አድርጓል። ትራምፕ በአንድ ወቅት በንግዱ ዓለም ሰዎችን ሲያባርሩበት የነበረውን ቃል ዛሬ በጦር ግንባር ላይ ባሉ ጠላቶቻቸው ሲደገምባቸው ማየት ለዋሽንግተን ትልቅ የስነ ልቦና ጥቃት አድርጎ ተወስዷል። የኢራን ጦር ቃል አቀባይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከስራ ተባረዋል ሲሉ ማፌዛቸው ሲሰማም የኢራን የካታም አልአንቢያ ማዕከላዊ ዋና መስሪያ ቤት ቃል አቀባይ ኢብራሂም ዞልፋጋሪ የአሜሪካው ፕሬዚዳንት የሆርሙዝ ባህርን ሙሉ በሙሉ ለመክፈት የያዙት ቀነ ገደብን ተከትሎ በትራምፕ ላይ የሚያፌዝ አዲስ መግለጫ ወጥቷል። ሰላም፣ ትራምፕ ከስራ ተባረዋል፣ ለዚህ ጉዳይ ስላሳዩት ትኩረትም እናመሰግናለን በማለትም ዞልፋጋሪ በእንግሊዝኛ ማስተላለፉት መልእክት ላይ ተሳልቋል። Hey Trump, you are fired. You are familiar with this sentence. Thank you for your attention to this matter. ኢራን የሆርሙዝ ባህር ዳርቻ መዝጋቷን ተከትሎ የአገሪቱን የኤነርጂ መሰረተ ልማት እንደምትመታ አሜሪካ የዛተች ሲሆንም ይህ ከሆነ የአጸፋን ጥቃትን ለመስጠት እንደምትንቀሳቀስ ቴህራን ተደምጣ ነበር። ከዚያም ብዙም ሳይቆይ ዶናልድ ትራምፕ ይህን ሀሳባቸውን በመሰረዝ የ5 ቀናትን ቀነ ገደብ በመስጠት የመጀመሪያውን ቀነ ገደብ አራዝሞታል። ትራምፕ በድጋሚ እጅ ሰጥቷል ማለት ይቻላል። ምክንያቱም ኢራን አሜሪካ የኢራንን የኃይል መሰረተ ልማቶች የምታወድም ከሆነ በምላሹም ከባድ የሆነን የአጸፋ እርምጃ በእስራኤል የኃይል መሰረተ ልማቶችና በገልፍ ሀገራት የኢነርጂ መሰረተ ልማቶች ላይ ከባድ ጥቃቶች እንደምትፈጽም ከዛተች በኋላ ነው። ይህን ተከትሎም የገልፍ ሀገራት መሪዎችም ትራምፕን ከጥቃቱ እንዲቆጠቡ ሲማጽኑም ቆይቷል። በሌላ በኩል የኢራን አብዮታዊ ዘብ የካታም አልአንቢያ ዋና መስሪያ ቤት ቃል አቀባይ እንደተናገሩት ሰራዊቱ በሳውዲ አረቢያ የሚገኘውን የልዑል ሱልጣን አየር ማረፊያና በባህሬን የሚገኘውን የአሜሪካንን 5ኛ ባህር ኃይልን በሚሳኤልና በድሮን ጥቃቶች ማጥቃቱን ተናግረዋል። የአሜሪካ የሰላ አውሮፕላኖች በልዑል ሱልጣን አየር ጣቢያ ላይ እንደሚገኙ ገልጾ በኋላም በባሊስቲክ ሚሳኤሎች ኢላማ የተደረገ መሆኑን አስታውቋል። ለአሜሪካ ወታደራዊ ስምሪትና ስራዎች ቁልፍ ቦታ እንደሆኑ ተገልጿል። በጉዳዩ ላይ ኢራን ካወጣችው የተናጠል መግለጫ ውጪ ከአሜሪካም ሆነ ከእስራኤል ባለሥልጣናት ምንም አይነት የሰጠ አስተያየት የለም። ይሁን እንጂ ይህ ፌዝና የኢራንን ቤተኝነት በተሰማ ማግስትም ፕሬዚዳንት ትራምፕ መላውን ዓለም ያስገረምና ምናልባትም የቀጠናውን ዕጣ ፈንታ የሚወስን ትልቅ ውሳኔን አሳልፏል። ትራምፕ በወጡት በዚህ መግለጫም የአሜሪካ ጦር በኢራን የኃይል ማመንጫዎችና የኢነርጂ መሠረተ ልማቶች ላይ ሊፈጽም ያቀደውን መጠነ ሰፊ ጥቃት ለ5 ቀናት እንዲያራዝም ትእዛዝ ሰጥቷል። ይህ ውሳኔ የተላለፈው ፕሬዚዳንቱ ከቴህራን ጋር ጥሩና ውጤታማ ንግግር ማድረጋቸውን ተከትሎ እንደሆነ ቢገልጽም በመሬት ላይ ያለው ሀቅ ግን ሌላ መልክን ይዟል። ትራምፕ በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም ባለፉት 2 ቀናት አሜሪካና የኢራን ሀገር በመካከለኛው ምስራቅ ያለውን ግጭት ሙሉ በሙሉና በዘላቂነት ለመፍታት የሚያስችል በጣም ጥሩና ውጤታማ ውይይት ማድረጋቸውን ስገልጽ በደስታ ነው ብለው ነበር። አክለውም እየተካሄዱ ያሉ ስብሰባዎችና ውይይቶች ስኬታማ እንዲሆኑ የጦር መምሪያው በኢራን የኃይል ማመንጫዎችና የኢነርጂ መሠረተ ልማቶች ላይ የሚሰነዝረውን ማንኛውንም ወታደራዊ ጥቃት ለ5 ቀናት እንዲያራዝም መመሪያ ሰጥቻለሁ ብሏል። ነገር ግን ይህ የትራምፕ የሰላም ጥሪ እንደ ሽንፈት አሊያም እንደ መጨረሻው የሞት አዋጅ ነው የተቆጠረው። ባሳለፍነው ቅዳሜ ትራምፕ ለቴህራን የ48 ሰዓታት የጊዜ ገደብ ሰጥተው የነበረ ሲሆን በዚህ ጊዜ ውስጥም የሆርሙዝ ወሽመጥ ለሁሉ መርከቦች ክፍት እስካልተደረገ ድረስ የአሜሪካ ጦር የኢራን የኃይል ማመንጫዎች ደብዛቸውን እንደሚያጠፋ አስጠንቀው ነበር። የሆርሙዝ ወሽመጥ የዓለምን 1/5ኛ የነዳጅና የተፈጥሮ ጋዝ አቅርቦት የሚያስተላልፍ ወሳኝ የደም ስር እንደመሆኑ በኢራን መዘጋቱ የዓለምን ምጣኔ ሀብት አደጋ ላይ ጥሎታል። ኢራን ለትራምፕ ማስጠንቀቂያ በሰጠችው ምላሽም ዋሽንግተን ዛቻዋን የምትፈጽም ከሆነ ለአሜሪካ የጦር ሰፈሮች ኤሌክትሪክ ኃይል የሚያቀርቡ ማመንጫዎችን እንዲሁም አሜሪካውያን ድርሻ ያላቸውን የምጣኔ ሀብት የኢንዱስትሪና የኃይል መሠረተ ልማቶችን ኢላማ እንደምታደርግ ዝታም ነበር።
እንዲሁም የኢራን የመከላከያ ምክር ቤት በኢራን ደቡባዊ ባህር ዳርቻዎች ወይም ደሴቶች ላይ ማንኛውንም ጥቃት የሚፈጽም ከሆነ በባህረ ሰላጤ ውስጥ የሚደረገውን የመርከብ ዝውውር ሙሉ በሙሉ የሚቆርጡ የባህር ላይ ፈንጂዎች እንደሚዘራ በመንግስት መገናኛ ብዙሃን አማካኝነት በማስጠንቀቅም ማንኛውንም የዲፕሎማሲ መንገድ ዘግቶታል። ትራምፕም በፍሎሪዳ አውሮፕላን ማረፊያ ለጋዜጠኞች በሰጡት መግለጫ ኢራን ስምምነት ለማድረግ ትፈልጋለች፣ እንዲሁም ሁለቱም ወገኖች ዋና ዋና ነጥቦች ላይ ስምምነት አላቸው ብለው ቢናገሩም የኢራን ወታደራዊ ክንፍ ግን ይህንን ሙሉ በሙሉ ውድቅ አድርጎታል። ትራምፕም የአሜሪካ መልእክተኞች ከሚከበሩ የኢራን መሪዎች ጋር ውይይት ያደረጉ መሆኑን የገለጹ ቢሆንም ነገር ግን ከጠቅላይ መሪው ሞጅተባ ካሚኒ ጋር እስካሁን እንዳልተነጋገሩ አረጋግጠዋል። ትራምፕም ለዚህ ስምምነት እንደ ቅድመ ሁኔታ ያቀረቡት ኢራን ያከማቸችውን የዩራኒየም ክምችት ሙሉ በሙሉ አሳልፋ እንድትሰጥ ነው። ስምምነት ከተደረሰ የሆርሙዝ ወሽመጥ በጣም በቅርቡ ይከፈታል። ይህ ደግሞ ለኢራንና ለቀጠናው ታላቅ ጅምር ይሆናል ብለዋል። ሆኖም ግን ትራምፕ ስምምነቱ እንደሚሳካ ዋስትና መስጠት እንደማይችሉ ገልጸው እነርሱ ናቸው ለድርድር የጠሩኝ እንጂ እኔ አይደለሁም በማለትም የአሜሪካን የበላይነት ለማረጋገጥ የሚሞክሩ የኢራን አጸፋዊ እርምጃ ግን ዲፕሎማሲው መዳከሙን የሚያሳዩ ናቸው። ቀደም ብሎም ትራምፕ ለፎክስ ኒውስ በሰጡት ቃልም ቴህራን ስምምነት ለማድረግ እጅግ በጣም እየጓጓች መሆኑና ይህም በሚቀጥሉት 5 ቀናት ውስጥ ሊሳካ እንደሚችል ተናግረው ነበር። የእርሳቸው መልእክተኞች ስቲቭ ዊትኮፍና ያሬድ ኩሽነርም እሁድ ምሽት ጭምር በድርድሩ ላይ ጠምደው እንደነበር ገልጿል። ይህ ዜና በክልሉና በመላው ዓለም ላይ ትልቅ እፎይታን ፈጥሮ የነበረ ቢሆንም ኢራን ግን ጥያቄውን ውድቅ አድርጋለች። የኢራን ጦር አሁን ግንባሩን ወደ አሜሪካ ባንኮችና ምጣኔ ሀብታዊ ተቋማት አዙሯል። የአሜሪካን ወታደራዊ እንቅስቃሴ በገንዘብ የሚረዱ ባንኮች ሁሉ ኢላማዎቻችን ናቸው ማለት የሳይበር ጦርነቱን በይፋ ጀምረዋል። የኢራን ወታደራዊ እዝ እስካሁን ሲያደርገው የነበረውን የአጸፋ ጥቃት ወደ ተከታታይና የሚያቋርጥ ጥቃት ቀይሮታል። የኢራን ጦርነት የዓለምን ኤነርጂ ዘርፍ በማናጋት የነዳጅ ዋጋ እንዲንር አድርጎታል። ትራምፕም ለኢራን የሰጡት የ48 ሰዓታት የጊዜ ገደብ ዓላማው በዓለም ገበያ ላይ የነዳጅ ዋጋን ለመቀነስ ቢሆንም አሁን ግን የዲፕሎማሲው መንገድ የተሻለ ውጤት እያመጣ ያለ ይመስላል። የትራምፕን መግለጫ ተከትሎም በዎል ስትሪት የአክሲዮን ገበያዎች ላይ መጠነኛ መነቃቀት የታየ ቢሆንም ዘላቂ ሰላም ግን አሁንም የራቀ ህልም ሆኗል። ጦርነቱ ከተጀመረበት የካቲት 28 ቀን ጀምሮ ሲንር የነበረው የነዳጅ ዋጋ በዛሬው ዕለት በከፍተኛ ሁኔታ ቀንሶ የነበረ ቢሆንም የኢራን የባህር ላይ ፈንጂዎች ስጋት ግን እንደገና ዋጋውን ሊሰቅሉ ይችላል የሚል ስጋትም አድሯል። የአልጀዚራ ዘጋቢዎችና የፖለቲካ ተንታኞች እንደሚሉትም ትራምፕ ይህንን ጦርነት ያለምንም የህግ ድጋፍ በአንድ ወገን እንደጀመሩት ሁሉ አሁን ደግሞ ያለምንም ቅድመ ሁኔታ በአንድ ወገን ሊያቆሙት የሚችሉበትን የመውጫ መንገድ እየፈለጉ ነው። አልጀዚራው ኦሳማ ቢን ጃቫይድ እንደገለጹት ትራምፕ ጦርነቱን በራሳቸው ፍቃድ መጀመራቸው አሁን ደግሞ በራሳቸው ፍቃድ ለመጨረስ መሞከራቸው በዓለም አቀፍ ደረጃ ትልቅ ትችትን አስነስቶባቸዋል ብሏል። ከዋሽንግተን ዲሲ አላን ሺፈር እንደዘገበው ደግሞ ትራምፕ ያስቀመጡት የ5 ቀናት ጊዜ ገደብ እንደ ልምዳቸው ሊለጠጥ የሚችል ነው። ስለዚህ ዓርብ ዕለት ነገሮች ወደ ሰላም ይመለሳሉ ብሎ በእርግጠኝነት መናገር አይቻልም። በዶሃ የድህረ ምረቃ ጥናት ተቋም ተንታኝ የሆኑት መሐመድ ኤል ማስሪ በበኩላቸው ይህ የትራምፕ ውሳኔ በክብር የመውጫ መንገድ ሊሆን እንደሚችል ገልጸዋል። ሆኖም ግን ኢራንና እስራኤል ያለ አሜሪካ ድጋፍ ጦርነቱን ለመቀጠል ምን ያህል ፍላጎት ይኖራቸዋል የሚለው ጥያቄም ትልቁ ስጋት ሆኖ ቀጥሏል። ከቴህራን የተሰማው የአልጀዚራ ዘጋቢ መሐመድ ቫል መረጃ እንደሚያመለክተው የ3 ሳምንታት ጦርነት ቢካሄድም ኢራናውያን ለድርድር ያላቸው ዕድል ጠባብ ነው። ኢራናውያን ይህንን ጦርነት መቀጠል አይፈልጉም። ጦርነቱ በእኛና በቀጠናው ላይ የተጫነብን ነው ይላሉ ሲልም ቢዘግብም የኢራን ከፍተኛ መሪዎች ግን አሜሪካንን ቅንጣት አላናምን በማለት ዲፕሎማሲውን ውድቅ ማድረጋቸው ይታወቃል። ኢራን አስተማማኝ ዋስትና ካገኘችና ወደፊት በእሷ ላይ የሚሰነዘር ማንኛውም አይነት ጥቃት የማይደገም ከሆነ ብቻ ወደ ድርድር እንደምትመጣ ቢገለጽም እስካሁን ግን ያንን ዋስትና አሜሪካ ልትሰጥ አልቻለችም። የኢራን አገዛዝ ጦርነቱ ያስከተለበትን የምጣኔ ሀብትና የወታደራዊ ኪሳራ ለመቀነሱ ቢፈልግም ለትራምፕ ዛቻ ግን እጅ መስጠት ፍላጎት የለውም። ይህ ጦርነት ዛሬ በሆርሙዝ ወሽመጥ ላይ በሚቃጠሉ መርከቦችና በቴህራን ላይ በሚወርደው ቦምብ መካከል የሰላም ድምፅ መሰማቱ ለዓለም ተስፋ መስሎ ቢታይም የኢራን ወታደራዊ ቃል አቀባይ ፌዝ ግን እውነቱን አፍርጦታል። ትራምፕም ኢራንን ታላቅ እናደርጋታለን ቢሉም ኢራን ደግሞ ተባራል በሚል ንቀት መልሳለች። ትራምፕ በአንድ ወቅት በንግዱ ዓለም የነበራቸው ጥንካሬ አሁን በጦር ሜዳ ላይ ለፌዝ መዳረጉም የአሜሪካን ዓለም አቀፍ ደረጃ ዝቅ አድርጎታል። የ5 ቀናት ጊዜ ገደብ ሲጠናቀቅ ዓለም ወይ ወደ ዘላቂ ሰላም አለበለዚያም ወደማይመለስ ታላቅ ጦርነት ትገባለች። ኢራን ዲፕሎማሲያዊ ጥረቶቹን ውድቅ ያደረገችውም አሜሪካ የገባችበትን የፖለቲካና ኢኮኖሚ ቀውስ በሚገባ ስለምታውቅ ነው። የሆርሙዝ ወሽመጥ መዘጋቱ ለአሜሪካና ለአውሮፓ ኢኮኖሚ የሞት ደውል መሆኑን ቴህራን ተረድታለች። አንዲት ሊትር ነዳጅ እንኳ ለአሜሪካና ለእስራኤል እንዳይደርስ እናደርጋለን የሚለው የኢራን ዛቻም ዛሬ በመላው ዓለም ገበያ ላይ የሚታየው የነዳጅ ዋጋ መናር ምስክር ሆኗል።
ትራምፕ አሸንፈናል ቢሉም በምድር ላይ ያለው እውነታ ግን አሜሪካ በገዛ ወዳጆቿ ጭምር እየተገለለች መሆኗን ነው። ቻይናና የኔቶ ሀገራት የትራምፕን የወርምዞች መጠን በጋራ የማስከፈት ጥሪ ውድቅ ማድረጋቸው ኢራን ጦርነቱን በዲፕሎማሲው መስክ ጭምር እያሸነፈች መሆኑን ያሳያል። በአጠቃላይ የዛሬው ውሎ ለትራምፕ እጅግ አስቸጋሪ ሆኗል። በአንድ በኩል ከኢራን መኮንኖች የሚሰነዘረባቸው ፌዝ፣ በሌላ በኩል ደግሞ የመውጫ መንገድ መጥፋቱ ፕሬዚዳንቱን አጣብቀኝ ውስጥ ከቷቸዋል። ኢራንም የዲፕሎማሲውን በር ቆልፋ የጦርነቱ ሜዳ ወደ አሜሪካ ምድርና ባንኮች ለማዛመት መዘጋጀቷ ደግሞ ስጋቱን ይበልጥ አግዝፎታል። የአምስቱ ቀናት ጊዜ ገደብ ሲጠናቀቅ ምናልባትም የምንሰማው ዜና የሰላም ስምምነት ሳይሆን መላውን መካከለኛው ምስራቅ ወደ አመድነት የሚቀይር ታላቅ ፍንዳታ ሊሆን ይችላል። ዓለም አሁን እስትንፋሷን ይዛ ይህን ቀን ጠባብቃለች። የትራምፕ ተባራል ቃል ዛሬ በገዛ ራሳቸው ላይ ሲደገምባቸው የአሜሪካ ያልና ዘመን ማብቂያ ምልክት ይሆን የሚለው ጥያቄም የብዙዎች አጀንዳ ሆኗል።